በዛሬ ኢትዮ ቢዝነስ መረጃዎቻችን በዝርዝር ወደምናደርሳችሁ ዘገባችን እናመራለን። የካፒታል ማርኬትን የተመለከተ ይሆናል። የኢትዮጵያ ካፒታል ገበያ ባለስልጣን ትናንትና ዛሬ ለሁለት ቀናት የዘለቀ የኢንቨስተር ኤክስፖ አሰናድቶ ነበር። በዚህ ኤክስፖ ላይም የተለያዩ የሚመለከታቸው ባለድርሻ አካላትም ታድመዋል። በዋናነትም የህብረተሰቡ ንቃተ ህሊና ለማሳደግ ዓላማ ያደረገ ስለመሆኑ የተገለጸው። አጠቃላይ የኤክስፖን ሁኔታ በተመለከተ ባልደረባችን አጣፋ አበራ ዝርዝር ዘገባ አለው፣ እንደሚከተል ያቀርበዋል። ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ የምትገኙት። አሁን የምገኘው የኢትዮጵያ ካፒታል ገበያ ባለስልጣን ባዘጋጀው የኢንቨስተር ኤክስፖ ላይ ነው። በዚህ ኤክስፖ እንግዲህ የተለያዩ የዘርፉ ተዋንያን በካፒታል ገበያ አካባቢ የሚንቀሳቀሱ አካላት እንደዚሁም ደግሞ ተሳታፊዎችም ይገኙበታል። እየተንቀሳቀስን እየጠየቅናቸው እንደዚህ አይነት ኤክስፖዎች ምን አይነት ጠቀሜታ ይኖራቸዋል፣ እንደዚሁም ደግሞ ወደፊት ቀጣይነት ምን ያህል አስፈላጊ ነው የሚለውንና ሌሎች ከካፒታል ገበያ ጋር የተገናኙ የተለያዩ መረጃዎችን እየነገርናችሁ ቆይታ የምናደርገው ከኢትዮ ቢዝነስ ጋር ነው። ለኛ ይሄ ቀን ከዝግጅት አልፎ ሰዎች የጀመርነው የካፒታል ገበያ ስራ የተሟላ ስለሆነ ኑና መካፈል ትችላላችሁ ብለን በይፋና በድፍረት ማወጅ የቻልንበት ቀን ነው። ስለዚህ በጣም ደስተኞች ነን። ይህንን ቀን ደግሞ አብራችሁን ለማክበር ስለመጣችሁ በጣም አመሰግናለሁ። እንኳን ደህና መጣችሁ ለማለት እወዳለሁ። ኢንቨስተሮች ኢንቨስት አድርጉ ሲባል ምን ላይ ስለምትሉ ትንሽ እነዚህ አይነት ፕሮግራሞችም የዘገዩት አይ ቲንክ የሚጠበቅ ነው ብዬ ነው የማስበው። ቢኮዝ ኢንቨስት የምታደርጉበት ነገር ከሌለ ኢንቨስተር አካውንት መክፈት ትርጉም አይሰጠውም። ስለዚህ የኛ ዋና ኃላፊነት ብለን ስንሰራ የነበረው እነዚህን ሊስትድ ካምፓኒዎች ወደ ገበያ እንዲመጡ ማድረግ ነው። ገና ብዙ ስራ መስራት አለብን። ኢትዮጵያ በአንድ ዓመት ወይም በሁለት ዓመት ውስጥ 50 እና 60 ሊስቲንግ ሊኖራት የሚችል ሀገር ናት። አሁን ያሉት ኩባንያዎች ብቻ በቂ ናቸው። አይ ቲንክ ጥሩ አናውንስመንት ይመስለኛል። በዚህ ሳምንት የኢትዮጵያ ሰነደ ሙዓለነሽ ገበያ ላይ ለመጀመሪያ ጊዜ ከ1 ቢሊዮን ብር በላይ የኤኩቲ ማርኬት ትራንዛክሽን ነበረ። እዚህ ኢንቨስተር ኤክስፖ ላይ የተገናኘ ነውና ምን አይነት አገልግሎት ፈልገው ነው የመጡት? ምን አገኙ? መጀመሪያ የመጣሁበት ጉዳይ ራሴ ኢንቨስተሮችን ፈላጊ ነው። እዛ ተጋብዤ ነው የመጣሁት። ኦኬ። ሴኩሪቲያችንን ለማስመዝገብ ከካፒታል ጋር እየሰራን ያለ ነው። እሱን ለማስመዝገብ ነው የመጣሁት። በዛው አጋጣሚ ደግሞ ያየኋቸው ነገሮች ደስ ብለውኛል። በግሌም እንግዲህ ኢንቨስተር ለመሆን ለወደፊቱ እዛ ላይም አንዳንድ ነገሮችን እያየሁ ነው። ከጠበቅነው በላይ ነው። አንደኛ ግንዛቤ ማስጨበጫ ኦሪንቴሽን ተሰጥቶናል። ሁለተኛ የተለያየ ደግሞ የኢንቨስትመንት በዚህ በመዋዕለ ንዋይ ዙሪያ የተለያዩ ኢንቨስትመንት ድርጅቶችን አነጋግረናል። ከእነሱም ጋር ተዋውቀናል። በቀጣይም እንግዲህ በዚህ በመዋዕለ ገበያ ድርጅት ላይ ኢንቨስት ማድረግ እንዳለብን እንደ ግለሰብም ባለሀብት እንደ ድርጅቶችም ኢንቨስት ማድረግ እንዳለብንና ለዜጎችም ለሀገሪቱም ይሄ ጥሩ እድገትና ለውጥ ሊያመጣ እንደሚችል ተገንዝበናል። እኔ በግሌ ከአንደኛው ኢንቨስትመንት አድቫይዘሪ ጋራ የግል እንትን ከፍቻለሁኝ፣ እንደ አካውንት ከፍቻለሁኝ። በቀጣይ እንግዲህ እናያለን። በድርጅትም ያው ለመክፈት ጀምረናል። እንጨርስ ሌሎች አባላቶች ስላሉ በሚቀጥለው ጊዜ መጥቶ እሱም ጨርሱና ከዛ አባል እንሆናለን። ከዛ በኋላ እንግዲህ ያው እውቀታችንም ግንዛቤያችንም እዛ ላይም እንግዲህ አክሲዮን ወይም ደግሞ ኢኩዊቲ በመግዛትና በመሸጥ ተጠቃሚ እንሆናለን። በዛ መሰረት ሌሎችንም ደግሞ ወደዚህ እንዲገቡ አስፈላጊውን ሁሉ በምንችለው እናደርጋለን። የኤክስፖውን ጠቀሜታ እንዴት ያዩታል? ይሄ በጣም ጠቃሚ ነው። አንደኛ የካፒታል ማርኬት ለሀገራችን አዲስ ነው። እኛም ብዙ ልናውቅበት የሚገባን ነገር የምናገኝበት ነው። ኢንቨስተርም ሆነን ወይም ኢንቨስተር ፈላጊዎች የሚሆኑበት መረጃዎች የሚገኙበት ነው። እንዲህ አይነት ኤግዚቢሽኖች እና ኤክስፖዎች ደስ ይላል። አንደኛ እንደዚህ አይነት ኤክስፖዎች ድርጅቶች ኤክስፖ ላይ የሚገኙ ድርጅቶቹ ዓላማቸውን ተግባራዊ ለማድረግ እና እንደገና ደግሞ ከህብረተሰቡ ጋራ ለመተዋወቅና እና ግባቸውንም ለማሳካት በከፍተኛ ደረጃ ይረዳቸዋል እና ይሄ ነገር መቀጠል ያለበት ነው። በረጅም ጊዜ ሳይሆን በአጭር ጊዜ በ3 በ4 ወር ሊሆን ይችላል፣ በአመት እንኳ ይበዛል። መቀጠል አለበት። ብዙ ደንበኞችን፣ ብዙ ኢንተረስቶችን፣ ስቴክ ሆልደሮችን ሊያገኙ ይችላሉና ጠቀሜታው ከፍተኛ ነው።
የኢንቨስተሮች ሚና በካፒታል ገበያ ውስጥ በጣም ልዩ ነው፣ ደግሞ በጣም ኢምፖርታንት ነው። ያለ እነሱ በአንድ እጅ እንደማይጨበጨብ ሁሉ ኢንቨስተሮች ሪቴል ኢንቨስተር ይሁን ወይም ግለሰብ ነጋዴ፣ ተቋማዊ ነጋዴ ወይም የሀገር ውስጥ ነጋዴ፣ የውጭ ሀገር ነጋዴ ከሌለ በስተቀር እኛ የምናቀርባቸውን ኩባንያዎች የሚያቀርቧቸውን መንግስት የሚያቀርበውን ሰነደ መዋዕለ ንዋይ የሚገዛ ሰው ከሌለ በስተቀር ገበያው አለ ማለት አንችልም። እንዲሁም ኢንስቲትዩሽናል ኢንቨስተሮቻችንም ፔንሽን ፈንዶች፣ ኢንሹራንሶች፣ ሶቨሬን ዌልት ፈንዶች፣ ሌሎች ለተለያየ ዓላማ የተቋቋሙ ፈንዶች አሉ እንደምታውቁት። እነዚህ ሁሉ ሞቢላይዝ ተደርገው ካፒታል ለሚፈልጉ ኩባንያዎች ሊውል የሚችል በጣም በርካታ ፖቴንሻል ያለው ኢኮሲስተም ስለሆነ ያንን ወደ ጥቅም ለማዋል ብቻ ዛሬ እንደተገናኘን እንድታስቡ ነው። ኢንቨስተሮች ስንጠብቅ ነበር ማለት ነው እስከዛሬ ስራ ስንሰራ የነበረው። ዛሬ ላይ ቅድማና እንዳለችው 4 ሊስትድ ካምፓኒዎች አሉ። ኔክስት ዊክ ደግሞ አንድ አድ እናደርግና ቢያንስ አመቱን ሳናጠናቀቅ 5 ሊስትድ ካምፓኒ ይኖረናል ብለን እናስባለን። ስለዚህ ሪሊ እያደገ እየዳበረ የመጣ ካፒታል ገበያ ነው ማለት እንችላለን። የኢንቨስተርስ ኤክስፖ ላይ ነው የተገናኘ ነውና እናንተ በዋናነት የምትሰሩት ምንድን ነው? ኢንቨስትመንት ባንክ በሁለት ዊንግ የሚከፈል አገልግሎቶች እንሰጣለን። አንደኛው የኢንቨስትመንት አድቫይዘሪ ስራ የሚባል አለ። ተቋማት አክሲዮኖቻቸውን ለሼር ሆልደሮቻቸው ማስመዝገብ እንዲችሉ፣ ወደ ካፒታል ገበያው መግባት እንዲችሉ፣ ከዛ ውጪ ኦፈሮችን ወይም ደግሞ ለህዝብ የሚቀርቡ አክሲዮኖችን ማውጣት እንዲችሉ የሚያግዝ ዲቪዥን ነው ወይም ዊንግ ነው። ሁለተኛው ብሮከሬጅ ሰርቪስ አለን። ብሮከሬጅ ሰርቪስ ደግሞ አክሲዮኖችን ማገበያየት፣ አክሲዮኖች ብቻ ሳይሆኑ ገበያው ላይ ያሉ ማንኛውንም ሰነደ መዋዕለ ንዋያትን ማገበያየት የምንሰራበት ዲቪዥን ነው። እንዴት ነው ገንዘብ ማሳደግ የሚችሉት፣ አዲስ ኢኩዊቲ መሸጥ የሚችሉት፣ ተጨማሪ ደግሞ ውስጥም ያለው መሸጥ መገብየት ትሬድ ማድረግ የሚችልበት ትራንዛክሽኑ በአጠቃላይ እሱን እንሰራለን። ከዛም ደግሞ ተሻግረን እንዴት ነው ኢንቨስተሮች የሚመጡበት፣ አንተ ራስህ አካውንት ከፍተህ እንዴት ነው አክሲዮን የምትገዛው። ፐብሊክ ላይ የወጡ አሁን ለምሳሌ 4 ካምፓኒዎች ወጥተዋል፣ ሊስት ሆነዋል። ከነሱ ውስጥ ማንኛውም ሰው መግዛት፣ መሸጥ፣ መለወጥ ይችላል ማለት ነው። እነሱም ደግሞ ካፒታል ማሳደግ ይችላሉ። ካምፓኒዎች ማደግ ማስፋፋት ይችላሉ። ብዙ ካፒታል ይኖራቸዋል ማለት ነው። ሰነደ መዋዕለ ንዋይ ገበያ አማካሪ ማለት 2 ተገበያዮችን ገዢና ሻጭን ማገናኘት ስራ ማለት ነው። አንደኛው ባለ ገንዘብ ነው፣ ገንዘቡን ይዞ የሚመጣ ነው። አንዱ ሰነድ ይዞ ነው የሚመጣ ነው። ለሁለቱም ነው አገልግሎታችን። በኢንቨስተሩ በኩል ስለ ገበያው፣ ስለ እያንዳንዱ ስለሚገዛው ሰነደ መዋዕለ ንዋይ በተገቢው ሁኔታ መረጃ፣ ብቁና የተሟላ መረጃ፣ ወቅታዊ የሆነ መረጃ መስጠት ነው፣ ለውሳኔ የሚረዳውን ማለት ነው። ሰነድ አውጪው በኩል ደግሞ ስንመጣ ኢንቨስተሩ ወይም ገንዘቡን ይዞ ለሚመጣው ሙሉ መረጃ ስለሱ የተብራራና የተገለጠ መረጃ ሰጥተን ማስተዋወቅ አለብን እና ያንን ሰነድ አውጪ የተመለከተ ያንን ስራ የተመለከተ ያሉ ስጋቶችን ሁሉ እነግረዋለን ለኢንቨስተሩ። ስለዚህ ኢንቨስተሩ ከኛ መረጃ አግኝቶ ሰነድ አውጪው ደግሞ እኛ መረጃውን ዲስክሎዝ አድርገን ወይም ደግሞ በበቂ ሁኔታ አጠናክረን አቅርበን ሁለቱ ያንን እዛ ላይ ቆመው እንዲገበያዩ ማመቻቸት ነው የኛ ስራ። እኛ እንግዲህ በዋነኛነት የግብይት ስራ፣ የሰነዶችን የማገበያየት ስራ ወይ ደግሞ ፋሲሊቴት የማድረግ ስራ ነው የምንሰራው። ከግለሰብም ሊሆን ይችላል። ግለሰቦች መሸጥ ሲፈልጉ ሰከንደሪ ማርኬት ላይ ወይ ደግሞ ሁለተኛ ደረጃ ገበያ ላይ፣ እንደገና ደግሞ ኢሹዌርስ የመጀመሪያ ደረጃ አውጪዎች ደግሞ ሲሸጡ ፕራይመሪ ማርኬቱ ላይ ያንን ፋሲሊቴት እናደርጋለን ማለት ነው። ከዚህ በፊት የምንይዛቸው በወረቀት የነበሩ ሼሮች ስለቀሩ ያንንም ወደ ዲጂታል የመቀየር ወይ ደግሞ ዲማቴሪያላይዝ የማድረግ ስራም እንሰራለን ማለት ነው። እንደዚህ አይነት ኤክስፖዎች መዘጋጀታቸው ጠቀሜታው ምንድን ነው? በጣም በብዙ ያደርጋል። ምክንያቱም እንግዲህ የኢትዮጵያ መዋዕለ ንዋይ ገበያ በጣም አዲስ ነው። ራሱ አውቶሪቲው ከተመሰረተ ገና 4ኛ ዓመቱ ነው። ፕሮክላሜሽኑ ከወጣ ኢሲኤም የራሱ ከተቋቋመ ገና 2 ዓመቱ ነው ያለፈው። በጣም አዲስ እንደመሆኑ ብዙ ሰው ከሚወራ ወይ አንዳንዴ ከሚባለው ወይ ተመዝገቡ ከሚባለው ውጪ ገባ ያለ እውቀት የለውም እና እንደዚህ አይነት ኤክስፖ ሲኖር ብዙ ኤክስፖዠር ያመጣል
ለሰው ማለት ነው። እና እዚህ መጥተው ምንድነው የምትሰሩት እናንተ እንደምትጠይቁን ሰዎችም ጠይቀውን እንዴት ነው እነሱስ ፓርቲሲፔት የሚያደርጉት ገበያ ውስጥ መግባት የሚችሉት አክሲዮን መግዛት መሸጥ መለወጥ የሚችሉት ንግድ ማስፋፋት ቢፈልጉ በቀላሉ ገንዘብ ኢትዮጵያ ውስጥ ካሁን በፊት የነበረው ብድር ነው አይደለ? ኮላተራል ሆኖ ብድር ነው። አሁን ግን without that እንዴት አድርጎ ማግኘት ይችላሉ የሚለው በአጠቃላይ በጣም ብዙ ካፒታል ማርኬት ኦፖርቹኒቲ ያመጣል እና እሱን ሁሉ እንዴት አድርገው መሳተፍ ይችላሉ ማርኬቱ ላይ መግባት ይችላሉ የሚለውን ኢንቨስተር ሞባላይዝ ለማድረግ ብዙ እውቀት ይሰጣል። አብዛኛው ሰው እነዚህ ተቋማት መኖራቸውን አያውቁም። ብዙ ሰዎች ሼር ይኖራቸዋል፣ ሼሮቻቸውን እንዴት እንደሚያገበያዩ አያውቁም። ስለዚህ ይሄ ገበያ ወይ ደግሞ ይሄ ኢኮሲስተም ግንዛቤ በበቂ ሁኔታ የለም ብለን እናስባለንና ያንን ግንዛቤ ከመፍጠር አንጻር ቪዚቢሊቲን ከመጨመር አንጻር እነዚህ አይነት ኤክስፖዎች መካሄዳቸው እንደገና ወደፊትም ተመሳሳይ ኤክስፖዎች በሚኖሩበት ሰዓት ይህንን የግንዛቤ ሁኔታ የመጨመር አቅማቸው ሰፊ ነው ብለን እናስባለን። እንደዚህ ሩቅና ሩቅ መስሎ ተቀምጦ ሳይሆን እንደዚህ ተቀራርቦ ኢንቨስተርና ብሮከሮች ወይም ሰርቪስ ፕሮቫይደሮች ተቀራርበው መረጃ እየተለዋወጡ በበቂ ሁኔታ መረጃ ይዞ እንዲሄዱ ነው የሚጠቅመን። እኛ እንደ ኢንቨስትመንት ባንክ ኢንቨስተሮችን የምናገኝበት እድል እናገኛለን። እንደዚህ አይነት ኤክስፖዎች ዘርፉ ውስጥ ላሉ ተዋንያን የሚሰጠው ጠቀሜታ ምንድን ነው? ይሄ ኤክስፖ በጣም አስፈላጊ ነው። ኤክስፖ ማለት ኤክስፖዠር ነው። ለህዝብ እንዲያውቀው፣ እንዲተዋወቅ፣ እንዲለማመድ እድል መስጠት ነው። መረጃ እንዲኖረው ማድረግ ነው። ምንድነው የሚሰጠው አገልግሎት? ምንድነው የሚሰራው ስራ? እኔ እንዴት ልሳተፍ እችላለሁ? ምን ጥቅም አለው? የሚለውን ነገር እንዲቀርቦ ከእያንዳንዱ አገልግሎት ሰጪ ጋር ተገናኝቶ ፊት ለፊት በአንድ ቦታ በተሰበሰበ ቦታ ሲያገኘው ሪሊ ጥሩ ስዕል ይዞ ይሄዳል እና ለወደፊት ራሱን ያዘጋጃል። ገበያ ውስጥ ለመሳተፍም ኢንቨስተሮች ወደ ገበያው ለመሳብ ከፍተኛ እድል ይፈጥራል። እንግዲህ የኢትዮጵያ ካፒታል ገበያ ባለስልጣን ባዘጋጀው የኢንቨስተር ኤክስፖ ላይ ተገኝተን የተለያዩ ሀሳቦችን በኢንቨስተሮችን በኩል ያሉትን ሀሳቦች እንደዚሁም ደግሞ በዚህ ዘርፍ ላይ ለሚገኙ አጠቃላይ ተዋንያን ያቀረብናቸውን ሀሳቦችና ምላሾች ተከታትላችሁ እንደጠቀማችሁ ነገር እንዳገኛችሁበት ተስፋ እናደርጋለን። ወደ ስቱዲዮአችን እንመለስ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።